አንድ ጉያል ምየኔርኩ አለከ ኢንዶሚ እኔ እግዚአብሔርን አሳዝኖኛል። ሴዶ ጀግና ነህ። ካባላ አደረገም ሁለት እጁ ተይዞ አንበሳ ሴዶ አንበሳ ግን በልቻለሁ። ሴዶ ይሸነፋል ብዬ በቀሉ ሴዶ መሸነፉ ምንም አልገረመኝም። እግዚአብሔር እኔ በጣም ያስገረመኝ የእጁ ጥንካሬ መድኃኔዓለም የሌላ ሰው እጅ ቢሆን ማለት ነው ክርስቶስን መቋቋም አይችልም። ቅንጥስ ነው የሚለው። የሚገርም እጅ ያለው ሰው ነው። ያን ሁሉ ብረት፣ ያን ሁሉ ፖል ቀጥቅጠው፣ ያን ሁሉ ጎማ እንሳት ቀጥቅጠው ያዳበረው እጅ አልሰበር አለ መድኃኔዓለም። የሚገርም እጅ ነው ያለው እግዚአብሔር። እኔ በጣም የተመቸኝ ክርስቶስን። እኔ እንደዚህ ስቄ አላውቅም፣ እንዲህ ስቄ አላውቅም። ሴዶ አይቢስ እዛ በሆን ኖሮ በሁለት ደቂቃ ፊቱን the worst game, the worst match። እንኳን እዛ በሱ ምክንያት 30,000 ብር መበላቴ ነው የሚያናድደኝ። አይ ሴዶ ዋው ነው። ከዚህ በኋላ እንዴት ነው እስቀና ብሎ ሰው የሚያየው? ተበላው። ለማንኛውም ሴዶ የመቸ ብሬን እንደ አንጠልጥዬ ነው የምቀበል። ይውላ ታይላንድ፣ ዱባይ ምናምን ትሬኒንግ የታል? በጣም ነው የሚያሳፍረው። ሴዶ versus ጆኒ within 2 minutes። ሁሉ ጊዜ ነግሬያቸዋለሁ ማለት አልወድም። ለብዙ ሰው ተናግሬያለሁ። እግሬን ነው የምሰብርህ እያለ ሳይኮ የሰራበት ለእጁ ነው ብዬ እንደማይ ነግሬያችሁ ነበር። ወደ ጥሉ እያልክ ሙድ ስትይዝብኝ ነበር። I told you man, I fucking told you። ነግሬያቸዋለሁ። ነገር አይደለም፣ ምንም እኮ አይደለም። ስፖርት ነው፣ እወደዋለሁ። ከሴዶ ጋር ምንም ችግር የለብኝም። ስለ ስፖርቱ ነው ያወራሁት። እግሬን እሰብራለሁ ያለ ዲስትራክት ያደረገው እጁ እንዲይዘው ነው ብዬ 90 ጊዜ ተናገርኩ። ወደ ጥልቁ ለምን እኔን እስከ 9 ሰዓት ቁጭ ብለን የጠበቅነው ፋይት እንደጠበቅነው ሳይሆን እንደ ንቃተ ህሊና ትንሽ ሴዶ ጠንካራ ነው ባይዘው ሴዶ። እዚህ ጋር ግን ዩቲን ፎቶ እንደዚህ ይዞት ቂጤን ነዘረኝ። በስመ አብ ወልድ እግዚአብሔር በቃ እኔ ቋ አለ ብዬ ነው። ሁለቴ ነው ያዘው፣ እንደዚህ ሁለቴ ነው ያዘው። የመጀመሪያው ነሳ አምልጦት ነው። ለማንኛውም ጆኒ በጁጁትሱ ልምድ ያለው ተፋላሚ ያስፈልገዋል። በጁጁትሱ ልምድ ያለው በጣም ልምድ ያለው ሰው ነው እንጂ ፌስቡክ ላይ ፖስት ያደረኩት አለ ባለፈው። ሴዶ ላለመያዝ ከያዘው አለቀ። አባቴ ሙት ሴዶ መሸነፉ አይደለም የገረመኝ፣ የሆነ ቪዲዮ ትዝ ብሎኝ በቃ እየተንፈራፈርኩ ነበር። እችኛውን ቪዲዮ ያዩት። እንደዚህ ሲጮህ እንደዚህ ሲያመጥ እኮ በቃ ምን አይነት ተአምር ሊያሳየኝ ነው ብዬ እንቅልፍ አልተኛውም። ይኸው እስከ 9 ሰዓት እየጠበቅኩት ነበር። ከቅዘን የፈጠነ ፍነሻን የፈነሸ በኢየሱስ ኡፍ። እግዚአብሔርን አስተያየቱ ሲጀመር ያስታውቅ ነበር እኮ መደባደብ እንደማይፈልግ። በቃ ቀጣይ ዝም ብላችሁ በምግብ አወዳድሩት። እግዚአብሔርን አይሆንም። ሴዶዬ ዝም ብዬ ሳየው ይሄን አይሆንም። ወይኔ መድኃኒዓለም በኢየሱስ ክርስቶስ እኔ ጋይስ ማለት ማርያምን ማለት ነው እንባዬ መጣ ጌታ። ወይኔ እኔ በቃ እጁ በቃ ተሰበረ ብዬ እግዚአብሔር ምስክሬን እንባዬ ነው የመጣው ማለት ነው። ወይኔ ተሳቀቅኩ። ጆኒ በጣም በቃ የዋህ ነው። ኧረ እንኳን ምንም አላደረኩም። ኧረ ወይ ሰይዶ ማሳዝኖኛል። መጀመሪያ ነበር I was supporting for ጆኒ ግን ሰይዶ የሚያሳዝናል። ኧረ እንኳን ምንም አላደረገው በእውነት እኔ ተሳቀቅኩኝ እግዚአብሔርን። ኤኒዌይስ እጁ ተሰበረ ብዬ በቃ ኧረ ዜዶ ለማፈመስ ከሆነ ንገረኝ። በመዳም ያለ ለማፈመስ ነው በቃ ሜምሮቹ ተቀባበሉት። ያው ዜዶ
4 ወር ሙሉ እንዴት ጀምር ብሎኬትና ማብራት ፉል ደብድቤ እኔ አንተን ለማየት ሁሉ ሰዓት ማባከኔ እኔ ብቻ አይደለም ስንት ህዝብ ይቃጠላል ባንተ ለዚች 4 ደቂቃ ለማይሞላ ነገር ነው አንተ ሁሉ ሰዓት አረ ለነገሩ ጀግና ማቤቴን እዛ ጋር ወጥቴ እኔው ከዜዶ ማደንቀው ነገር ማለት ነው አልহামዱሊላህ የተኛውም ሰው ማለት ነው መጨረሻ ላይ ያመሰግናል ሪንጉ ካለቀ በኋላ ዜዶ አመስግኗል ሐላን አይረሳም አያረ እና እኔ ደስ ያለኝ ነገር ቢሆን እሱ ነው መጨረሻ ላይ የተኛውም ሰው እግዚአብሔር ይመስገን ይላል ተሸንፎም አሸንፎም የተኛው ሰው ያመሰግናል ካንተ እሱን ብቻ ነው የተማርኩት ግን መጨረሻ የመመሮች መደበር ያልተው ነው ጆዬ ይመችሽ ያራዳ ልጅ ብሮት እስከ ዳቦ ቤት እኮ አለቀ ጆኒና ሴዶ እንግዲህ ጀምረዋል እስቲ እናያቸዋለን አረ ጣለው ጆኒ እንዴ መጀመረ አንተ ወዲያው ነው ጣለው ግን እንትና ሎክ አድርጎታል ሴዶ አይ በቃ ሴዶ ተሸነፈ አንተ ጎበዝ ነው ሴዶ አንተ ጆኒ እንዴት ጥንካሬ አለው ወይኔ በቃ ጆኒ ባንድ ዙር እንዳለው ለመጨረስ ነው ወይኔ እጁን ያዘው አንተ ጆኒ ግን ከወጣብህ አንተ ጆኒ ግን ከወጣብህ በቃ እጁን አለቀ ወይኔ በስመ አብ ወይኔ ሴዶ ሌላ ወይኔ አለቀ እናንተ አረ ጆኒ ይመች ጆኒ እኔ አንተ ጋር ነው ትሬን ማድረግ የምፈልገው ደገመው እስከ 9 ሰዓት ኦልሞስት ቁጭ ብለን አረ ፌር ነው ፌር እሺ ዝም ብላችሁ ተደባደቡ ወይ አረ ይመች ሴዶ ተረፈ በቀሉ ብሎ እኛን ስሜት ውስጥ ከቶ ነበር ለምን ምላሳቸውን አስረዝመው ጉድ እንደሚያደርጉን ነው ያላወቅ ነው እናም ጋይስ ሴዶ በመጀመሪያው ዙር እንደተለመደው እጁ እንደውም ከመሰበር ተርፎ ይሄን ሁሉ ሰዓት አስጠብቆን ብዙ ነገር ለማለት ፈልጌ ነበር ኤኒሃው ጆኒ አንደኛ በቃ ማንንም እንዳይወዳደር ከዚህ በኋላ ቀጣይ ኢቲኤፍሲ 3 ጆኒ ይውጣና ሌላ ሰው መወዳደር ይኖርበታል ካልሆነ ደግሞ የኢትዮ ፋይት ናይት አሸናፊ ከዛ ጋር ቢወዳደር ጥሩ ነው በሉ አይኔም ቀልቷል ብዙ ጠብቄ ነበር ከሴዶ አንድ ፓንች እንኳን ጠብቄ ነበር በጣም ያሳዝናል በጣም ተናድጃለሁ እንደዚህ አልጠበቅኩም ቢያንስ አንድ ዙር ይቆያል ብዬ ጠብቄ ነበር ወይ ሴዶ ይችላል ጆኒ ይችላል ማለት አሁን ነው ጆኒ ድሉን ደግሞታል በጉጉት ሲጠበቅ የነበረው ሴዶ ማርሻል በመጨረሻም ተሸንፏል ተጠባቂውና እጅግ በርካቶች እንቅልፋቸው መስዋዕት ያደረጉለት ወሳኙ የሴዶና እንዲሁም ደግሞ የጆኒ የኤምኤምኤ ፍልሚያ ፍጻሜው አግኝቷል የጆኒ ደጋፊዎች እንኳን ደስ ያላችሁ የደስደስ እኔን ፎሎ በማድረግ ተቀላቀሉ ቤተሰብ እስከ ሌሊት 9 ሰዓት ተቀምጣ ማለት ነው ሴዶ ገና በሁለት ደቂቃ ተዘሯል ሴዶ ነው የሆነቴ ነው አንተ ማለት ነው ዝም ብለህ ጁስን ጠጥ በእርግጠኝነት ማለት ነው ዋመስሉ ኤክስፔሪ ያረጋ ጁስ ጠጥቶ እንደዚህ የቀዘንከው ከጁስ ውስጥ እኔ የመጨረሻ ላይ ያናደርክ ቢያንስ ሁለት ዙር እንኳን መይቴ አልነበረብን 4 ወሩ እንደዛ አፍን ከፍተህብን ነው በርግማን ይጣል እንደዛ አረ ቅሪላው እኔ ማለት ነው እኔ አፍሪ ባለው ሴዶ እግዚአብሔር ነኝ ያንተ ፋም ነበርኩ መባት ነው ተመድ ግን አትሊስት አትገደረደር ሴዶ በእርግጠኝነት ማለት ነው እንደዚህ የሚጠቅም መስሎ 64 ሊትር ኤክስፔሪ ያረጋ የማንጎ ጁስ ጨልጣል በቃ ያን ቅሪላው ይዘ እንደዚህ ተዘረገፋል አትሊስት አትገደረደር ሁለተኛው ዙር ድረስ እንኳን እኛ ማየት አልነበረም እስከ 9 ሰዓት እንደዚህ ተጎልተ እኔ ከዚህ በኋላ ጆኒ ሴዱ የሆነ ነገር የሚለፈልፍ ከሆነ እንደዚህ አሁን ብለህ ካልሰበርክልን ጆኒ እኔ ራሱ ማለት እመጣልሃለሁ የሆነቴን ነው እንጂ
እስከ 9 ሰዓት ተጎልተን ገና በሁለት ደቂቃ ሼሞን ሴዶ የእውነቴን ነው የምልህ። ምን ይባላል አሁን ምን ይባላል ጀማው? እንዴ አብዛኛው የኢትዮጵያ ህዝብ እኮ በሞቲቬሽን አብዶ እንዴት ይሆናል? ማን አንተ ይሄ ውድድር በሞራል አይሆንም፣ በሙቀት አይሆንም። ሙቀት ላይ ተመሰረተ ነው። በእውነት ነው የምላችሁ አይሆንም እንደዚህ ውድድሩ ራሱ። እንዴ ሄዶ ሰፈረበት እኮ አንተ ጆኒ ጁጁትሱ የሚሉት ሰፈረበት፣ አለቀ ጨዋታው በቃ። ማን አንተ እጁን ለመስፈር አልሄደም ጆኒ ጁጁትሱ ለመስፈር አይተኸዋል? ማን የቃሉን ለመጠበቅ የሚያደርገው ጥረትን ሳላደንቅለት አላልፍም። ማን ነውር ነው። አንተ ልሰብረው ነበር እንዴ? ለማንኛውም ሴዶም እንግዲህ ምንም ማድረግ አይቻልም። ንቃተ ህሊና ራሱ ተሻሽሎ መጥቶ አሸንፏል። ገብቷል። የማይታረም ነገር የለም። ዋናው ተስፋ ለመቁረጥ ነው፣ መወጠር ነው። አባኪያ አንቺም እንዳይደብርሽ ነው የምልሽ። ለማንኛውም ጀማ ዋናው ነገር ምን መሰላችሁ? እንቅልፋችን በቃ እንተኛ ጀማ። ምንም ስለ እንትኑ ሌላ ጊዜ በሰፊው እናወራለን። ደህና ደሩ። ምን ነካን? ጆኒ ጁጂትሱ ሴዶ ማርሻል በፈርስት ራውንድ ሰብሚሽን በከሞራ ማለት ነው አሸንፎታል። እና ልክ እንደተጀመረ ጆኒ ጣለው፣ ቀጥታ ማውንት፣ ቀጥታ ባኩን ሰጠ፣ ፍላትን አረገው። የዛኔ አንገቱን መያዝ ይችል ነበር ወይ እዛው ግራውንድ ፓውንድ ማድረግ ይችል ነበር። በተደጋጋሚ እጁን ሊሰብር እየሞከረ ነበር ጆኒ። በእርግጠኝነት ነው የምላችሁ፣ በተደጋጋሚ እጁን ነበር አታክ እያደረገ የሞከረው ማለት ነው። እና ያው ሴዶ አምልጧል። ሀቅ ለመናገር ሴዶ ጁጂትሱ ትሬኒንግ እየሰራ አይመስለኝም። ጀስት ለዚህ ፋይት ጁጂትሱ ትሬኒንግ አንድ ልሰጠው የምፈልገው ክሬዲት ግን በስትክክል ሊፋለም ነው የመጣው። ገባር አሸነፍኩም ተሸነፍኩም እከሻከሻለሁ ብሎ ነው የመጣው እንጂ ለመሸነፍ ምናምን ተዘጋጅቶ የመጣ አይመስልም ነበረ። ጆኒ ግን ፋይቱን መቆየት ካለበት በላይ አቆይቶታል። ባይዘዌ በእርግጠኝነት ነው የምነግርህ። ምክንያቱም ልክ እንደጣለው ማውንት አደረገው፣ ጀርባውን ሰጠ፣ ሊነሳ ሲል ፍላትን አደረገው። ከዛ በኋላ 30 ሰከንድ ነበር። ገባር ወደ ሆዳቸው ተገልብጠው አንዴ ክሩሲፊክሱስ ለመክተት ሲሞክር ራሱ ሴዶ ለማቆም ምን ነገር አልሞከርም። ገባር እጁ አልገባም አለው እንጂ የተለያየ አይነት ነገሮች እየሞከረበት ነበረ። እጁን ቋላ ማድረግ ማለት ጆኒ ጨካኝ ነህ፣ እውነትም ምለህ አትቀልድም ማለት ነው። ኮንግራቹሌሽን ስላለው አባቴ። እኔ ደበረኝ ሲጀመር እግሩ ስላልተሰበረ ነው። የሴዶ ማለት መሰበር ነበረበት። እኔ እኮ ለምንድን ነው ኧረ እስከዚህ ሰዓት ለዚህ ዲስአፖይንት ለሚያደርግ ፋይት ተናግሯል እኮ ጆኒ። እኔ ከመጀመሪያው ራውንድ ካለፈ ይደብረኛል፣ እኔ አቆማለሁ ምን እንደዚህ አይነት ፋይት ማድረግ እና በጣም ነው ዲስአፖይንት የምትሆኑት ብሎ ልክ እንደባለፈ እንደ ንቃተ ህሊና ለምን አናምኑ እንዴ ይዞጂ ጋር ከዚህ በኋላ ከጆኒ ጋር ፋይት የሚያደርግ እንደዚህ ሜን ፋይት ሆና ይላሉ። በጣም ነው የሚያስጠላው። እግዚአብሔር በሰማ በቃ ምንም ማድረግ አይቻልም። እንዴ እጁን ሊሰብረው ነበር። አይ ሞከረ እንደውም እኔ ወደው እንደያዘው እንዴት ነው እንደዛ በቅጽበት የሚይዘው? እንዴት ነው? አረ አንተ በሰከንድ አንድ ቦክስ ሰው አይሰነዝር ንቃተ ህሊና ማረኝ። ከስሩ ነው ምናምን ለማስለቀቅ የቻለው ሞከረ፣ ግን እንደዛ ከያዘው ያልቃል። ውስጥ የፈለገ ቢሞክር ምንም እንደማያመጣ እርግጠኛ ነበር ማለት ነው። እና ለዚህ ነበር ያ ሁሉ ምናምን ወይ እናት ምን ይባላል? እኔ የምለው ነገር ሁላቱ እግዚአብሔር ግን ሁለተኛ ከዚህ ሰውዬ ጋር ኢትዮጵያ ውስጥ ከዚህ በኋላ ፋይት እናደርጋለን ምናምን ቢሉ ወደ እዛው እግዚአብሔር ደግሞ አበሻ ወይኔ እኮ ይል ኤክስፔክት እናደርጋለን። ደግሞ እንደ ጥሩ ነገር ምላሳችሁ ይሸውደናል ብላ ይመሻቸው። ተምረንበታል። ከዚህ በኋላ በንቃተ አለባል። ይሄ ቪዲዮ ደግሞ ለሴዶ አንተ ነህ ይሄን ሁሉ ያረከው። እሺ አንተ ነህ ያረከው። ገብርኤልን አንተ ነህ። ይመችህ። ቢጋብስ ምንም አይነት ኮሽታ የለብኝም ወንድሜ ነህ። መድኃኒዓለምን አንተ ነህ ይሄን ያረከው። እኔ ምርጥ ያራዳ ልጅ ነኝ። በሴዶ ምክንያት እኔ ጠላት ያረጋችሁ እኔ ወንድሜ ምንም አይነት እሱ ምክንያት ነው የሁላ ነገር ነው። ለማንኛውም አይዞን እንግዲህ ሴዶዬ የኔ አባት ይኸው ነው እኮ በቃ ቆኛ ነግረናል እኮ መክረናል፣ ዘክረናል እኮ ያ ሰውዬ ሰይጣን ነው። ዘዴብል ቅላቱን አይታተመ ነው፣ ሰይጣን ነው። አይዞን እንግዲህ ሴዶዬ ይኸው ነው እንግዲህ አበሻ ምንም ማለት አይቻልም። ቆይ ዳኛው ባያስቆመው ግን እጁን ሊቀነጥሰው ነበር። ኧረ በመድኃኒዓለም ጆኒ ግፍራ እስከ 10 ሰዓት እንጃል እያስጠበቅ በ3 ደቂቃ አንተ ለበዓል የምትታረድ ዶሮ እኮ ትንደፋደፋለች እኮ ትቆያለች እኮ የተወሰነ ሳትሞት እኮ ትቆያለች። አየር እየመታው ራሴን ማረካ ሰው አይደለሁም። እውነተኛ ተጋጣሚ ምን ማለት ነው? መቼስ ማን አሸነፈ ብላ አትጠይቀኝም።
ጆኒ ለጥቂት እጁን ሊሰብረው ነበረ ባያስጥሉት ማለት ነው። የፈጠነ ነው ወዲያው ማለት እንደ ንቃተ ዲና ራሱ አልቆየም ሁላ በእግሩ ማለት ነው። የፈጠነ ነው ወደ መሬት የጣለው ጆኒ ማጣደፍ ጀመረ። እጁን ለመስበር የታገለበት መንገድ እጁን ማለት ነው በቃ ላይክ ያስመልጣል። ሴዶ ግን አድንቄዋለሁ፣ እውነት አድንቄዋለሁ። ሊያስመልጥ ሞክሯል፣ በጉልበቱ ምናምን ነገር ከላዩ ላይ ለማስነሳት ስትራይክ ለማድረግ ምናምን ሞክሯል። በቃ ግን የቻለውን ያክል ሞክሯል። በስተመጨረሻ ግን አርምባሯን በደንብ ያዛትና ማለት ነው በጣም እየዞረ ነበረ እጁ። ዳኛው ባያስቆሙ ጆኒን ማለት ነው ቃ የሚል ድምፅ ተሰሙ ነበረ። ለትንሽ ተሰብሮ ነበረ። ሴዶ ቃል በተግባር ይላል። ቢላህ ጆኒ አሸነፈ። ብራዘር ሰው ነው ወይስ ምንድን? እኔ በህልሜ እንዳይመጣ እንደው ቁጭ ብዬ ልደር እንዴ? በአላህ ምንድነህ ብራዘር? ምንድነህ? በአላህ ሴዶ እንደሆነ አያሳስባትም። በቃ ሚሊዮነር ሆናለች፣ ገንዘቧን አግኝታለች፣ ኖርማል ነው። ግን ጆኒ ምንድነህ? አቁዙ ቢላህ። እኔ አሁን ሌሊት ነው 100% በሁሉም ኢትዮጵያዊ ህል አንተ ኢትዮጵያዊ ጋጋ ነህ። ምንም ረሳኸኝ የሚል ጽሑፍ ሳይኖር ምላሱ ያልተቆረጠው ጋጋ። ቢስሚላህ። አሁን እንዴት ነው? አሁን እኔም እንደሚያሸንፍ አውቄያለሁ፣ ግን ደግሞ ሲያሸንፍ ደነገጥ። አሁን ይሄን ልፖስት ኔትወርክ አስቸግሮኝ ወደ ውጭ ስወጣ ጆኒ እንዳትደርስብኝ እንዳትመጣ ተከትለኝ። ምንድን አበሻ እናት ትሙት የደብሩኝ እንደዚህ አልጠበኩም። በቃ ምንም ቢሆን እናቲቱም እንደሚሸነፍ አውቀዋለሁ፣ ግን በቃ አትሊስት የሆነ በስነ ስርዓት ተጣልቶ ምናምን የሚሸነፍ ነው በቃ የፈለኩት እንጂ አንተ ግን እናቴን ሳይኮ ነው የበለው። ጋይስ እግሩን ሰብራለሁ ብሎ እጁን እንዲህ አለው። ኧረ ሲሚላ ጆኒ ደግሞ ወጥ ሆነች። ግን ኤኒዌይስ ሪስፔክት እናቲቱም ጆኒ ሆነ በቃ ያለውን አድርጓል። አሚን ኮንግራትስ ጆኒ ትችላለህ፣ እናቴን ትችላለህ። በቃ አልተነሳም እኮ ከተኛበት ድረስ አልተነሳም።